አቤም ከቤተሰቦቹ ተለይቶ ልብሱን ይዞ በሻንጣ ከቤት ወጣ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ሰነበታችሁ? እኔ ከሁሉ መልካም ሁሉ ሰላም እግዚአብሔር ይመስገን። እናንተም ከሰላማችሁ ይብዛ ይትረፍረፍ በማለት ዛሬ አቤም ድራማን ክፍል 6ን ይዤላችሁ መጥቻለሁ። ክፍል 5 ላይ እንግዲህ ጓደኛችሁ ኤርሚ በተመታ ሁኔታ ሞቷል ተብሎ ታስቦ ነበር። ነገር ግን በህይወት ስላለ አቤም በመድረሱ ወደ ሆስፒታል እንዲገባ አድርገውታል። አሁንም በሆስፒታል ውስጥ ይገኛል። የሚያስፈልገውን መድኃኒት ጓደኛው አቤም እየገዛለት ይገኛል። ነገር ግን ከዛ በፊት አቤም ከእናቱ ጋር በመጣላቱ እናቱም መኪናውንና ቁልፉን አስቀምጠ ውጣ ከቤት የመስሪያ ቤቱንም ኃላፊነትን አንስቻለሁ ብላው ከቤት ልብሱን ይዞ ወጥቷል። መንገድ ላይ ሲደርስ ግን አባቱ ደውሎ ተመለስ፣ እኔ እንደዚህ አላሳደግኩህም፣ እንዴት እናትህን ትተሃት ትወጣለህ? እኔ እስክመጣ እንኳ መታገስ አቃተ ሆይ እያለ አባቱ በቁጣ ቃል ቢለውም አባቴ በጣም ይቅርታ፣ እንደምወድህ እንደማከብር ቀና ብዬ ማየትም አንተን እንደማልችል ታውቃለህ። ነገር ግን ይቅርታ አድርግልኝ፣ ከምችለው በላይ ሆኖብኛል እና መመለስ አልችልም፣ እባክህ ይቅርታ አድርግልኝ እያለ በተማጽኖ ድምፁን ዝቅ አድርጎ አቤምን ቢጠይቀው አባቱ ግን እኔን ሳይሆን እናትህን ይቅርታ ጠይቅና በፍጥነት ወደ ቤት ተመለስ፣ አለበለዚያ እኔ አባትህ አይደለሁም እያለ ቢዝትበትም ቢያስፈራራውም አቤም ግን በጣም ስለሚወዳት ለፍቅረኛው ያለውን ስሜት ቤተሰቡ ስላልተቀበለለት በቃኝ ከነሱ ጋር ከእንግዲህ በኋላ ብሎ የአባቱንም ቃል ዛቻውና ሳይፈራ ሳይመለስ ቀርቷል። ቀጥ ብሎ ወደ ሆስፒታል የሄደው እዛም ፍቅረኛው ሊዲያ አገኘችው። አዝነሃል፣ በስልክም እያዘንክ ነበር፣ ምንድነው የተፈጠረው? እባክህ አታስጨንቀኝ፣ የኔ ፍቅር ንገረኝ እያለች ለመነችው። ያው ታውቂ የለ ቤተሰቦች ናቸው አላት። ውይ ኡፍ ምን ጉድ ነው፣ በቃ በጣም ያሳዝናል አለችው። ሰለችሻ አላት። እውነት ለመናገር በጣም ሰልችቶኛል የቤተሰቦች ነገር አለችው። ያው ይቅርታ አድርግልኝ፣ የውሸት አልሰለቸኝም ልልት ስላልፈለግኩ ነው ብላ እውነቱን ነገረችው። አቤብም እውነትሽን እኮ ነው፣ እንኳን አንቺና እኔም ከአቅሜ በላይ አንቀጥቅጦኝ ይሄው ወጣትቻቸው አላት። ቢሆንም ግን ልክ አላደረክም፣ እንደዚህ መሆን አልነበረበትም እያለች በያሁን መድኃኒቱን ገዝቼ ልምጣ ስመለስ እናወራለን ብሏት መድኃኒት ሊገዛ ወጣ። ከዛም የአቤም እናትም ቤት ውስጥ ባለቤቷ ማለትም የአቤም አባት ደውሎ አንቺ ነሽ የበደልሽው ልጁን ከቤት እንዲወጣ ያደረግሽው፣ ስለዚህ እንዴት ቁልፉ ትቀሚዋለሽ? እንዴት የድርጅቱ ኃላፊነትን ታነሽዋለሽ? በይ በፍጥነት ይቅርታ ጠይቂውና ልጁን ወደ ቤት መልሽው ብሎ ስላላት በጣም አዘነች፣ ተናደደችም። እኔ በፍጹም ይቅርታ አልጠይቀውም፣ ወለድኩት እንጂ አልወለደኝም፣ እሱ ነው እንደውም በተቃራኒው ይቅርታ ሊለኝ የሚገባው ብላ ከባለቤቷ ጋር በጭቅጭቅ እሺ ብላ ያላመነችበትን ቃል ብቻ አውጥታ ስልኩ ተዘጋ። ከዛም እሞቲ ቁጭ ብላ ነበርና እማ ምን ሆንሽ? ምን እያለሽ ነው አባቴ ያለቻት። ወንድምሽ ይቅርታን ጠይቁትና ወደ ቤት ይመለሳለኝ። አባቴ ያማዋል እንዴ? እንዴት ነው ይቅርታ ምን ጠይቀው? ይቅርታ አልሽው ማለት እኮ ጥፋተኛው እኛ ነን፣ አንተ ልክ ነህ እያልሽ ነው። ስለዚህ ጥፋቱን እያበረታታሽ ነው። በፍጹም ይቅርታ ጠይቂውም ብላ ሞቴም ነገር ስለምትወድ ነገሩን አበለሻሸች የበለጠ። እሙቲም እንግዲህ ነገሯን በዛ መልኩ ነገሩን አጣጣፈችው። እናትም በጭራሽ ይቅርታ አላደርግለትም እያለች ተናዳ ስልኩን ዘጋችው። ነገር ግን የድርጅቱ ኃላፊ አንቺ ነሽ የምትሆኚው እና ተዘጋጂ ብላ አስጠነቀቀቻት። በዛውም አባትሽ ላይ በአንቺ ያለውን አመኔታ ማሳየት አለብሽ፣ ብርታትሽን፣ ጥንካሬሽን፣ ጀግና መሆንሽን ምናምን እያለች ብቻ ልጇን ጠንካራ እንደሆነች አባቷ እንዳቅ ማድረግ እንዳለባት ነገረቻት። ከዛ በኋላም ቁጭ እንዳሉ ጓደኛዋ ደወለችና እነዛን ልጆች እኮ አስያዝኳቸው፣ ወይም ከዛ በፊት ማለት ነው ሜላት
ተገናኙና የአቤምን ጉዳይ አደራ እባክሽ እኔ እንደሆነ አድርጊው፣ እሙቲ ባንቺ ነው የምተማመነው እያለቻት አውርተው ነበር። የእሱን ጉዳይ በእኔ ጣይ ጓደኛዬ፣ ላንቺ ብዬ ሳይሆን ወንድሜ ከዛች መናጢ ድሃ ጋር እንደሆን ስለማልፈልግ ነው። ስለዚህ አትሰቢ በእኔ ጣዩ በሚል ተለያይተው ነበር። ነገር ግን በመካከል ከአሁን በፊት ሴራ ያሴረባት እንዲሁም ደግሞ እንዲደበድብላት ያዘዘቻቸው ነገር ግን ሙቷል በሚል ተልካሻ ምክንያት ነው ብራችንን የወሰዱት። ስለዚህ ልጁ ስላልሞተ ብራችንን መመለስ አለባቸው ብላ እሙቲና ሜላት ተስማምተው ነበረ። ስለዚህ በዛ መሰረት ሜላት ሌሎች ሰዎችን በማፈላለግ ልጆቹን አፍነው እንዲይዙላት በማድረግ ለእሙቲ ደውላላት ነበር። አቤምና አቤል እንግዲህ ከፍቅረኛው ጋር መድኃኒቱን ገዝቶ መጥቶ መድኃኒቱን አገኘኸው ወይ እያለች ጠየቀችው። እሱም አዎ፣ ግን በስንት መከራ መሰለሽ ያገኘሁት በጣም ደክሞኛል እያላት ዶክተሩ ደጋግሞ እየጠየቀኝ ነው፣ እባክን ቶሎ እንስጠው በማለት ወደ ዶክተሩ ክፍል በመግባት ዶክተሩም ጓደኛችሁ በጣም አዝናለሁ፣ የመዳን ቻንሱ 50% ነው፣ ሊድንም ላይድንም ይችላል፣ ይህን ስነግራችሁ በጣም እያዘንኩ ነው በማለት መርዶ ያህል ነግሯቸው በጣም ተጨናንቀዋል። በጣም ነው ያዘነው አቤም፣ ሁሉ ነገር በእኔ ምክንያት ነው፣ የእኔ ጥፋት ነው እያለ በጣም ተጨናንቋል። ፍቅረኛውም እባክህ እንደዚህ አትሁን የኔ ፍቅር፣ አንተ ምንም አላጠፋ፣ ይህን ያደረጉት በጣም መጥፎ ሰዎች ስለሆኑ ነው እያለች ልታጽናናው እየሞከረች ነው። እንግዲህ እሙቲም ከእናቷ ጋር ቁጭ ባለችበት ጓደኛዋ ሜላት ደውላ እንኳን ደስ ያለች ተባባሉ። ለምኑ ስትላት ያንን ሌባ እኮ አንዱን ያዝ ነው አንደኛውስ ብላ መለሰች ጠየቀቻት። አንደኛው ደግሞ አልተያዘም ስትል በቃ ችግር የለውም ስትገረፍ ታወራለት ይዋለሽ ሲገረፍ ይሄኛውን ይናገራል። በቃ ምጣው ጓደኛዬ በጣም ደስ የሚል ዜና ነው እየተባባሉ ባሉበት እናቷ ምን ሆነሽ ነው? ምንድነው ያስደሰታችሁስ ነገር አለቻት። ነገር ግን እሙቲ እነዛ ሌቦች እኮ ያዝናቸው ብራችንን የበሉት እሱን ነው አለቻት። እናት በጣም አዘነች። ልጅ ከቤት ወጥቶ በዚህ ሰዓት ለብትጣሽ ሳንቲም ነው የማዝነው የሚመስልሽ የምደሰተው? እኔ ይህን ሳንቲም ንቅምቃሚ ከምትለቃቅሚ ወንድምሽን የሚመለስበትን መንገድ ፈጥረሽ ብትመልሽ ነው የሚሻለን። እባክሽን የተጨንቅ ያለው እያዘንኩ እየተናደርኩም ያለሁት በሱ ነው በማለት ለልጇ ነገረቻት። እሙቲም እሺ በቃ እንድመለስ አደርጋለሁ ብላት፣ ነገር ግን ወደ ተቀጣጠሩበት ቦታ ምክንያቱም ልጁ ተይዟል፣ ልጁ ጋር መሄድ ስለነበረባቸው ሄዱ። ደበደቡትም። አልናገርም፣ ጓደኛዬን አሳልፌ አልሰጥም፣ ብራችሁን ምን ያህል ያስቁም ሲላቸው አስደበደቡት። በሚመታው ልጅ ስቃይ ሜላትና እሙቲ ይዝናኑ ነበር። ከዛ በፊት ግን እሙቲ ሰራተኛዋን አይተሻታል እናቴ እያለች እናቷን ጠየቀች። አላየዋትም ስትል ከዘበኛው ጋር የተጃጃለች ይሆናል እስኪ ቆይ ላያቸው ብላ ስትወጣ ከወፍጮ ቤት ሲመለሱ አገኘቻቸው። በጣም ተናደደች። እየተማራችሁ የት ሄዳችሁ ነው እናንተ ባለጌዎች? አንተ ቤት መጠበቅ ዘበኝነት እንጂ ስራ ወፍጮ ቤት መመላለስ ነው ወይ? አንቺስ ምን ፈልገሽ ነው ይህን ሁሉ የምታዞሪው እሱን እያለች ስታጨናንቃት ነበር። እነሱም እንግዲህ እባክሽ እሙቲ ፀሐዩ ስለበረታ ላግዛት ብዬ ነው በማለት ቢነግራትም ሁሉንም አሳቀቀቻቸው። እሙቲ ክፋቷ ለሁሉም የማትመለስ ሰው በመሆኗ አሳካ ሁለቱንም ወደ ቤት መለሰቻቸው። ከዛም እንግዲህ አቤምም ከፍቅረኛው ጋር ቁጭ ብሎ በሀዘን ውስጥ ሳለ መሽቷል፣ እንግዲህ ውድ ቤት ሂጂ አላት። እኔ እኮ ከአንተ ጋር ብቻህን ዘትችህ መሄዱ ደብሮኝ ነው እንጂ እኔማ እሄዳለሁ አለችው። ምንም ችግር የለ በቃ ሂጂ ብሎ ወደ ቤት ሸኛት። እነሱም ሜላትና እሙቲም ልጁን እያስደበደቡ የጓደኛውን ስልክ እንዳመጣ አስጨንቀውታል። እሱም ምቱ ስለጠናበት ድብደባው ስለበዛበት የጓደኛውን ስልክ ለመስጠት ተስማምቷል እላችኋለሁ ውድ ቤተሰቦቼ። በቀጣይ ክፍል ደግሞ ምን ይፈጠር ይሆን?
ሁለቱንም ሲያዙ እውነት ብራቸው ይመለስ ይሆን ወይስ ደግሞ ልጁ ይሞትና የእውነት ተጨማሪ ሌላ ብር ይጠይቋቸው ይሆን? አብረን የምናየው ይሆናል። ውድ ቤተሰቦች እስካሁን አብራችሁ ስለነበራችሁ ምስጋናዬ ከልብ ነው። አመሰግናለሁ።